እንግሊዝ ፕሪሚየር ሊግ ትላንትና ሲቀጥል መድፈኞቹ መሪነታቸውን ወደ 7 ነጥብ ከፍ በማድረግ መሪነታቸውን ያጠናከሩበትን ውጤት አስመዝግበዋል። ሊድስ ዩናይትድን 4-0 አሸንፈዋል። ዌስትሃም ዩናይትድ ከቼልሲ ጋር ያደረገ የለንደን ደርቢ ዌስትሃም ዩናይትድ ሲመራ ቆይቶ ካምባክ ተሰርቶበት ተሸንፈዋል። አሳዛኝ ተሸናፊም ሆኗል። ሊቨርፑል ምሽት 5 ሰዓት ላይ ተጫውቷል። እሱም ድል ቀንቶታል። በስፔን ላሊጋ ባርሴሎና መሪነቱን ያጠናከረበትን ውጤት አስመዝግቧል። ስለዚህና ሌሎች ጨዋታዎችም ዛሬ የሚጠበቁ የእንግሊዝ ፕሪሚየር ሊግ ጨዋታዎችንም የምንጠቁማችሁ ይሆናል። ሰላም ጤና ይስጥልኝ። ኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ ማለቱን አልረሳነውም። ዛሬ አስገራሚ ውጤቶችን ተመዝግበዋል። ይሄን ነግራችኋለን። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። በፕሪሚየር ሊግ መርሃ ግብር የሊጉ መሪ አርሰናል ሊድስ ዩናይትድን በፍጹም የበላይነት 4-0 በማሸነፍ መሪነቱን አጠናክረዋል። የመድፈኞቹን የማሸነፊያ ግቦች ማርቲን ዙቢመንዲ፣ ቪክተር ዮከረስ፣ ገብርኤል ሄሱስ እና ዳርሎ በራሱ መረብ ላይ ማስቆጠር ችሏል። ገብርኤል ሄሱስ ባለፉት 4 ጨዋታዎች 3 ግቦችን ማስቆጠር ችሏል። ገብርኤል ሄሱስ ያስቆጠራት ጎል አደገኛና ድንቅ ጎል ነበረች። ጨዋታውን የተመለከታችሁ ሰዎች እንግዲህ ተቀይሮ ይሄ ብራዚላዊ አጥቂ ምን ያህል ተጽዕኖ ፈጣሪ እንደሆነ አሳይተዋል። ቪክተር ዮከረስ ብዙ ደቂቃዎችን ሜዳ ላይ አሳልፎ ካስቆጠረው ጎል እሱ በአጭር ደቂቃ ውስጥ የፈጠረው ተጽዕኖ አደገኛ ነበር። ብዙ ጎሎች ሊያስቆጥርም የሚችልበት አጋጣሚ ተፈጥሮ ነበረ። በረኛ የመለሰበት ጎል ኳስ ይጠቀሳል ማለት ነው። ይህ ብራዚላዊ አጥቂ ቪክተር ዮከረስ ከ7 የፕሪሚየር ሊግ ጨዋታዎች በኋላ ለመጀመሪያ ጊዜ ግብ ማስቆጠር ችሏል። በሌሎች ጨዋታ በርንማውዝ ወልቭስን 2-0 ሲያሸንፍ፣ ኤቨርተን ከብራይተን 1-1 ተለያይተዋል። ኤቨርተን ባለቀ ደቂቃ ቤቶ ባስቆጠረው ጎል ብራይተን ጋር አቻ ተለያይቶ መውጣት ችሏል። እንግዲህ አርሰናል ማሸነፉን ተከትሎ በ53 ነጥብ የፕሪሚየር ሊጉ መሪ መሆን ችሏል። እንግዲህ ማክሰኞ ዕለት በካራቦ ካፕ ከቼልሲ ጋር የሚያደርገው ጨዋታ ይጠበቃል። ምሽት 2 ሰዓት ተኩል ላይ የጀመረው የዌስትሃም ዩናይትድ እና የቼልሲ ጨዋታ አስገራሚ ውጤት የተመዘገበት ጨዋታ ሆኖ አልፏል። እንግዲህ ዌስትሃም ዩናይትድ ከሜዳ ውጪ ተጉዞ በቼልሲ ሜዳ 2-0 እየመራ ወደ ረፍት ያመራል። ከረፍት በኋላ በፍጹም የበላይነት የተመለሰው ቼልሲ 3 ጎሎችን አስቆጥሮ 3-2 ማሸነፍ ችሏል። አስገራሚ ጨዋታና አሳዛኝ ተሸናፊ የሆነው ዌስትሃም ዩናይትድ ከወራጅ ቀጠና ሊወጣበት የሚችለውን ውጤት አሳልፎ የሰጠበት ጨዋታ ሆኖ አልፏል። ከጨዋታው በኋላ አስተያየቱን የሰጠው አርቴታ በቡድኑ አስተሳሰብ ተደንቅ ያለው ሲል ሀሳቡን ሰጥቷል። የመድፈኞቹ አሰልጣኝ ማይክል አርቴታ ቡድናቸው በሊድስ ጨዋታ አስደናቂ ብቃቱን ማሳየቱን አስረድተዋል። እዚህ ስታዲየም መጥቶ 4-0 ማሸነፍ ፈታኝ ነው ያሉት ማይክል አርቴታ በድጋሜ ከተፈጠረ እናያለን፣ ተጫዋቾቹ ክብር ይገባቸዋል ሲሉ ተናግረዋል። ቡድኑ ጠንካራ መንፈስ እንደነበረው የገለጹት ማይክል አርቴታ ቡድኑ ምርጥ ብቃት ነበረው፣ በተጫዋቾቹ አስተሳሰብ ተደንቅ ያለው ሲሉ ተናግረዋል። ቡካዮ ሳካ ትንሽ ጥሩ ያልሆነ ስሜት ነበረው፣ ስለዚህ በጨዋታው ላለማሰለፍ መርጠናል፣ ነገ ሁኔታውን ገመግማለን ሲሉ ተናግረዋል። እንግዲህ ቡካዮ ሳካ አሰላለፍ ላይ ከወጣ በኋላ ነው እያሟሟቀ ተጎድቶ የቀረው። ማይክል ሜሪኖ በጉዳት ምክንያት ትላንት ከአርሰናል ስብስብ ውጪ ነበረ። የተሻለ ቡድን እንዳሸነፈ መቀበል አለብን ይላል ዳንኤል ፍራንክ። የሊድስ ዩናይትድ አሰልጣኝ ዳንኤል ፍራንክ አርሰናሎች በማሸነፋቸው እንኳን ደስ አላችሁ በማለት ተናግረዋል። አርሰናል ማሸነፍ የሚገባውን ድል አሳክቷል ያሉት ዳንኤል ፍራንክ የተሻለው ቡድን እንዳሸነፈ መቀበል አለብን ሲሉ ከጨዋታው በኋላ አስተያየታቸውን ሰጥተዋል። አክለውም የገጠምነው የአውሮፓ ምርጡን ቡድን ነው ሲሉ ገልጸዋል። አርሰናል ዛሬ በሁሉም ነገር መፍትሄ ነበረው። ከኳስ ውጪ ያላቸው ብቃትና የመከላከል አቅም ትልቅ ደረጃ ላይ
ነበረ። ምንም የማጥቃት እድል አላገኘንም ሲሉ ዳንኤል ፍራንክ ተናግረዋል። እንግዲህ ቼልሲ ከዌስትሃም 2-0 ቦውንና ሰመርቬል ጎሎች 2-0 ሲመራ ነበር የቆየው። እንዳልኳችሁ ሁለቱንም ጎሎች አሲስት ያደረገው ቀድሞ የማንቸስተር ዩናይትድ ተጫዋች አሮዋን ቢሳካ ነበር። አሮዋን ቢሳካ አሲስት በማድረግ 2-0 እየመሩ ወጡ። ከረፍት በኋላ ቼልሲ በጆ ፔድሮ እና በኩኩሬላ አቻ መሆን ቻለ። በዚሁ እየቀጠለ 90 ደቂቃ አለቀ። በዛም 5 ደቂቃ ተጨመረ። በተጨማሪ ባለቀ ደቂቃ 90 ሲደመር 2 ላይ ኤንዞ ፈርናንዴስ ቼልሲዎች ያሸነፉበትንና ደረጃቸውን ወደ 4ኛ ከፍ ያደረጉበትን ውጤት አስመዝግበዋል። እንግዲህ ቼልሲ ማሸነፉን ተከትሎ በ40 ነጥብ ከማንቸስተር ዩናይትድ በላይ ሆኖ ከማንቸስተር ዩናይትድ እና ሊቨርፑል በላይ ሆኖ 4ኛ ደረጃን መቆናጠጥ ችለዋል። ምሽት 5 ሰዓት ላይ ሲጠበቅ የነበረው በአንፊልድ የተደረገው የሊቨርፑል እና የኒውካስል ጨዋታ በሊቨርፑል አሸናፊነት መጠናቀቅ ችሏል። ሊቨርፑል እንግዲህ ወደ አሸናፊነቱ መመለስ የቻለበትን ውጤት ሰሞኑን እያስመዘገበ ይገኛል። ሊቨርፑል ኒውካስል ዩናይትድን 4-1 ሲያሸንፍ ሁጎ ኢኪቲኬ 2 ጎሎችን አስቆጥሯል። እንዲሁም ቪርትዝ እና ኮናቴ ጎሎችን ማስቆጠር ችሏል። እንግዲህ ኮናቴ በአባቱ ሞት ምክንያት በሀዘን ላይ ነበር የከረመው። ከሀዘን ተመልሶ ጎል ማስቆጠር ችሏል። ለኒውካስል ቀዳሚ ያደረጋቸውን ጎል ጎርደን ነበር ያስቆጠረው፣ ነገር ግን ከሽንፈት አልታደገችም። ፍሎሪያን ቪርትዝ ባለፉት 6 ጨዋታዎች 6 የግብ ተሳትፎ ማድረግ ችሏል። እንግዲህ ሲታማ የነበረው ሲተች የነበረው ጀርመናዊ ፍሎሪያን ቪርትዝ አሁን ወደ አቋሙ እየተመለሰ ይመስላል። ሊቨርፑል ከ5 የፕሪሚየር ሊግ ጨዋታዎች በኋላ 3 ነጥብ ማሳካት ችሏል። የሊግ ደረጃውንም በ39 ነጥብ ወደ 5ኛ ከፍ ማድረግ ችሏል። እንግዲህ ሮብ ኒውካስል ዩናይትድ ከማንቸስተር ሲቲ በኤፍኤል ካፕ ሲጫወቱ እሁድ ማንቸስተር ሲቲ ከሊቨርፑል በፕሪሚየር ሊጉ የሚያደርጉት ጨዋታም እንዲሁ በጉጉት የሚጠበቅ ይሆናል። በአርሰናል አሻራ ማስቀመጥ ከፈለግን ጊዜው አሁን ነው ይላል ዴክላን ራይስ። የመድፈኞቹ ወሳኝ አማካይ ዴክላን ራይስ ቡድናቸው ጥሩ ውጤት ለማሳካት በወሳኝ ምዕራፍ ላይ እንደሚገኝ ገልጿል። ከአርሰናል ጋር ዋንጫ ማሸነፍና አሻራህን ማስቀመጥ ከፈለግ ጊዜው አሁን ነው ይላል ዴክላን ራይስ። የሚቀጥሉት 4 ወራት በቡድኑ ወሳኝ መሆናቸውን ዴክላን ራይስ ጨምሮ ተናግረዋል። የካታላኑ ክለብ ባርሴሎና ከኤልቼ ጋር እያደረገውን የላሊጋ መርሃ ግብር 3-1 በሆነ ውጤት ማሸነፍ ችለዋል። የባርሴሎና የማሸነፊያ ግቦች ላሚን ያማል፣ ፈራን ቶሬስ እና ማርከስ ራሽፎርድ ማስቆጠር ችለዋል። በጨዋታው ላሚን ያማል የጨዋታው ኮከብ በመባል መመረጥ ችለዋል። እንግዲህ ላሊጋውን ባርሴሎና በ55 ነጥብ እየመራ ይገኛል። ዛሬ የሚጫወተው ሪያል ማድሪድ በሁለተኝነት ይከተለዋል። አትሌቲኮ ዲ ማድሪድ ትላንት ተጫውቷል። በ45 ነጥብ በ3ኛ ደረጃ ላይ የተቀመጠው ክለብ ነው። እንግዲህ ቀጣይ ባርሴሎና ከማዮርካ ቅዳሜ ዕለት የሚያደርጉት መርሃ ግብር ይጠበቃል። በቀጥታ ወደ ዛሬ የሚደረጉ የፕሪሚየር ሊግ ጨዋታዎች ስናልፍ አስቶን ቪላ ከብሬንትፎርድ፣ ማንቸስተር ዩናይትድ ከፉላም፣ ኖቲንጋም ከክሪስታል ፓላስ እንዲሁም የሳምንቱ ተጠባቂ ጨዋታ ማንቸስተር ሲቲን ከቶትናም የሚያገናኘው ይሆናል። እንግዲህ ቀን 11 ሰዓት ላይ አስቶን ቪላ ከብሬንትፎርድ፣ ማንቸስተር ዩናይትድ ከፉላም እና ኖቲንጋም ፎረስት ከክሪስታል ፓላስ ሲጫወቱ ምሽት 1 ሰዓት ተኩል ላይ ማንቸስተር ሲቲ ቶትናም ጋር የሚያደርገው ተጠባቂ መርሃ ግብር ይሆናል። እንግዲህ ቶትናም ለማንቸስተር ሲቲ ምን ያህል ፈታኝ እንደሆነ ይታወቃል። ነገር ግን አሁን ያለው ወቅታዊ አቋም ቶትናም ያን ያክል ማንቸስተር ሲቲን የሚፈትንበት አቅም ላይ እንደሌለ ይገመታል። ነገር ግን ምናልባት ትልቅ ቡድን መቼም ያው ትልቅ ቡድን ነውና ዛሬ ምን ሊያደርግ እንደሚችል መገመት አስቸጋሪ ሊሆን ይችላል። ነገር ግን ይህ ጨዋታ ምናልባት በጨዋታ ወይም ደግሞ በፕሪሚየር ሊጉ ፉክክር ላይ ትልቅ ተጽዕኖ ሊያሳድር እንደሚችል ምንም ጥርጥር የለንም።
ትላንት በተደረገው በጀርመን ቡንደስሊጋ ባየር ሙኒክ አቻ ተለያይተዋል። ባየር ሙኒክ ከሃምቡርግ ያደረገውን ጨዋታ 2-2 በሆነ አቻ መለያየት ችለዋል። ወርደር ብሬመን ከሞንቼግላድባ 1-1 ሲለያዩ፣ አርቢ ላይፕዚግ ከሜንዝ ያደረገው ጨዋታ በሜንዝ 2-1 አሸናፊነት ተጠናቋል። ሆፈንሄም ከዩኒየን በርሊን ያደረጉትን ጨዋታ ሆፈንሄም 3-1 ሲያሸንፍ፣ ባየር ሊቨርኩሰን ከአይንትራ ፍራንክፈርት ጋር ተገናኝቶ 3-1 በተመሳሳይ ውጤት ማሸነፍ ችሏል። ኦግስቡርግ ከፓውሊ 2-1 መጠናቀቅ እየቻለ ነው። በስፔን ላሊጋ ፓርሰን ጀርመን ከማርሴይ 2-2 ሲለያይ፣ ሊዮረንት ከኖንስ 2-1 አሸንፏል። ሞናኮ 4-0 ሬንስን ማሸነፍ የቻለበት የትላንት ውጤት ነበር። በስፔን ላሊጋ ባርሴሎና እንዳልኳችሁ 3-1 አሸንፏል። ሪያል አትሌቲኮ ማድሪድ ከሌቫንቴ 0-0 ሲለያዩ፣ ቪያሪያል ከኦሳሱና 2-2 ተለያይተዋል። ኦቬዶ ከጄሮና ኦቬዶ 1-0 በሆነ ውጤት ማሸነፍ የቻለበት ሌላው የትላንትና ውጤት ነበረም። እንግዲህ ዛሬም በሌሎች በፈረንሳይ ሊግ ዲዮን ከዲል፣ አንገርስ ከሜንስ፣ ኒስ ከብረስት፣ ቶሉስ ከኦክስሬ እንዲሁም ስትራስቡርግ ከፒኤስጂ ዛሬ ይጫወታሉ። በጀርመን ቡንደስሊጋም ስቱትበርግ ከፍሬበርግ፣ ዶርትሙንድ ከሄደኔም የሚያደርጉት ጨዋታ እንዲሁ የሚጠበቅ ነው። በስፔን ላሊጋ ሪያል ማድሪድ ከራዮ ቫልካኖ 10 ሰዓት ላይ ሲጫወቱ፣ ሪያል ቤቲስ ከቫሌንሺያ፣ ሄታፌ ከሴልታ ቪጎ፣ አትሌቲክ ቢልባኦ ከሪያል ሶሲዳድ ምሽት 5 ሰዓት ላይ የሚያደርጉት ጨዋታ እንዲሁ በጉጉት የሚጠበቀው ጨዋታ ነው። ማንቸስተር ዩናይትድ በማይክል ካሪክ እየተመራ ተከታታይ 2 ጨዋታዎችን አሸንፏል። ዛሬ 3ኛ ጨዋታውን ለማሸነፍ ወደ ሜዳ ይገባል። ማንቸስተር ዩናይትድ ሁለቱን ታላላቅ ክለቦች ማንቸስተር ሲቲን እና ቼልሲን በበላይነት ያሸነፈው ክለብ ዛሬ ከፉላም አደገኛ ፍልሚያ ይጠብቀዋል ተብሎ ይጠበቃል። ከጨዋታው በፊት ማንቸስተር ዩናይትድ የወራ ጥር ምርጥ ተጫዋቹን ይፋ ሲያደርግ ፓትሪክ ዶርጉ የወራ ጥር የማንቸስተር ዩናይትድ ምርጥ ተጫዋች በመባል መመረጡ ይፋ ተደርጓል። እንግዲህ ማንቸስተር ዩናይትድ ፓትሪክ ዶርጉን ለረጅም ጊዜ በጉዳት ምክንያት አጥቷል። እንግዲህ ፓትሪክ ዶርጉ በቅርብ ጊዜ ምን ያህል ብቃት ላይ እንደደረሰ ያየን ነበር። በተለይ በትልልቆቹ ጨዋታ ላይ ራሱን በደንብ ያሳየው ፓትሪክ ዶርጉ ዛሬ ከማንቸስተር ዩናይትድ ጨዋታ ውጭ ሆኗል። እንግዲህ ማቲያስ ኩና በቋሚነት ይሰለፋል ተብሎ ይጠበቃል። ወደ ማንቸስተር ዩናይትድ ስንሄድ እንግዲህ ዛሬ ሼልሲ በፉላም ጨዋታ ይጫወታል ተብሎ በሙድብ ስብስብ ውስጥ ተካቷል። የወጣቱ ሼልሲ ዛሬ ይገባል ተብሎ ተቀያሪ ወንበር ላይም ቢሆን ሊገኝ ይችላል። ካርሎስ ካስሜሮ፣ ኮቢ ማይኖ የሚያደርጉት የመሃል ሜዳ ጥምረት አሁንም ይጠበቃል። እንግዲህ ኮቢ ማይኖ በሁለቱ ባለፉት ማይክል ካሪክ ከመጣ በኋላ ያደረገው ጨዋታ በጣም ድንቅ አቋሙን እያሳየ ይገኛል። የማንቸስተር ዩናይትድ ተጫዋቾች ስናያቸው በረጅም ደቂቃ የተጫወቱት ቶፕ 5 ፕሪሚየር ሊግ ላይ ካሉት ከፍተኛ ደቂቃ የተጫወቱት የማንቸስተር ዩናይትድ ተጫዋቾች ይፋ ተደርገዋል። እንግዲህ ሉክ ሾው 2004 ደቂቃ ተሰልፈዋል። ብሩኖ ፈርናንዴስ 1717 ደቂቃ፣ ዲያጎ ዳሎ 1589 ደቂቃ፣ ብሪያም ምቤሞ 1544 ደቂቃ እንዲሁ ሴኔ ላመንስ 1530 ደቂቃ በመሰለፍ ከፍተኛ ደቂቃውን ይዘዋል። እንግዲህ ሉክ ሾው ከፍተኛ ደቂቃ የተሰለፈ ተጫዋች መሆን ችሏል ማለት ነው። በዚህ ዓመት እንግዲህ ሉክ ሾው ከጉዳት ከጸዳ ለማንቸስተር ዩናይትድ ምን ያህል አስፈላጊ እንደሆነ ይታወቃል። አማዲ ያሎ በዚህ ዓመት 17 ጨዋታ ላይ ተሰልፎ 2 ጎሎችና 2 ለጎል የሆኑ ኳሶችን አቀብሯል። 10 ኳሶችን ወደ ኦን ታርጌት ሹት አድርጓል። 89 ኳሶቹ ስኬታማ ነበሩ። 13 ታክሎችን አሸንፈዋል። እንግዲህ ከኢሚል ስሚዝሮ ጋር ስናወዳድረው ኢሚል ስሚዝሮ 23 ጨዋታዎችን ተሰልፎ 3 ጎሎችን ሲያስቆጥር ምንም አሲስት አላደረገም። 6 ብቻ ናቸው ሹቶቹ ኦን ታርጌት የሆኑ 90% ግን ኮምፕሊሽኑ ፓስ ኮምፕሊሽኑ የተሻለ ነው። 5 ኳሶቹ ሰክሰስፉሊ ታክሎችን
ማሸነፍ ችሏል። እንግዲህ ሁለቱን ጨዋታዎች ስናወዳድር ይህንን ይመስላል። ዛሬ 11 ሰዓት ላይ ምን ይፈጠራል የሚለውን የምናይ ይሆናል። አሌክስ ዮቢ ከኮቢ ማይኖ የሚያደርጉት ፍልሚያም እንደዛው ይጠበቃል። ብሩኖ ፈርናንዴዝ በ10 ቁጥር ሚናው አስማታዊ አሲስቶችን ያደርጋል ተብሎ ይጠበቃል። እንግዲህ ለማንኛውም ጨዋታው 11 ሰዓት ላይ ሲጀምር የምናይ ይሆናል። ውድ የቻናላችን ተከታታዮች ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። ለሚደግፉት ክለብ ሁሉ መልካም ቀን መልካም እድል እያልኩኝ ተሰናበትኳችሁ። መልካም ቀን